የት ሄዱ ይባላል? ብቻ አምልጠው እንደው እቃዎቻቸውም እዚህ የሉም። እባክህ ነገር ምን ሆነ ነው? ሴቶቹ ማረግና ጸደይ እኔ ሳላያቸው አምልጠዋል። ፖሊስ ጋር ከሄዱ በኋላ እኛ ካጋለጡን በኋላ ምን እንደሚፈጠር አታስብም? አሁን ቶሎ በይና ያለሽን እቃ ሰብስቢ። በአስቸኳይ አሁኑኑ ከዚህ ቦታ እንሄዳለን። ደሞች ምስኪን ሴት ማናት? ምንድን ነው ያደረካት? እዚህ ቤት ውስጥ ጩኸትሽን ምንም አይሰማም። ስለዚህ ጉሮሮሽን አታድክም። ማንነቴ ላንቺ ምን ይሰራልሻል? እኔም እኮ እንዳንቺ እዚህ ተበዳይ ሆኜ ነው ያለሁት። እስቲ አሁን ተንቀሳቀሱ። ምንም ማድረጋችሁ ነው። ምንም አይነት ድምፅ ከእንግዲህ ከዚህ ክፍል ውስጥ መስማት አልፈልግም። ሰዎች አረ ወይ ድረሱ፣ ሊሊት ሞት ነው። በሩ ክፈቱት እባካችሁ፣ እርዱን ሰዎች። ሰውዬው ተጎድቷል። ባሮ ክፈቱልን። ማነው ቁጭ ቆልፈው? በቃ ልፋታችን ከንቱ ሊሆን አይሆንም። ክፈቱልን። ቆይ ግን አንቺ እብድ ነሽ? ለምንድን ነው ገመዱ ሳፈችልኝ የጮሽው? እጄ እኮ እንደታሰረ ነው ያለው። ይሄ የማይረባ ቅድሽ ነው እንደዚህ አይነት ችግር ውስጥ የከተተኝ። የኔ ቅድ? እኔ እኮ ይሄን እቅድ ባላመጣሩ ሁለታችንም እዚህም በላይ ቁጭ ብለን ነበረ። ቢያንስ አሁን እኮ የኔ እጅ ነፃ ሆኗል። የኔን ጥረት ማጣጣልሽን ተይና አሁን ውጭ ማን እንዳለ ብናውቅ ይሻላል። እሺ የለም እኮ ኮቴ ራሱ አይሰማም። ውጭ ያለው ሰው አውቆ ሁን ብሎኛል ለመንቀስ የቆለፈብን ይመስለኛል። ፖሊስ ቢሆን ኖሮ እኮ በሩን ሰብሮ ይገባ ነበር። ይሄ ግን እርግጠኛ ነኝ ሌላ ግብረ አበራቸው። ግብረ አበርም ይሁን ምንም እኛ አሁን ያለነው እዚህ ውስጥ ነው። እኔ እኮ የሚገርመኝ አንቺ ደካማነት ነው። እጅሽን ለመፍታት ያን ያክል ጊዜ ወስዶብሽ በመጨረሻም በሩን መክፈት አቃተሽ። እኔ እኮ ከአንቺ ጋር መተባበሬ ራሱ ትልቅ ስህተት ነው። ከአንቺ ጋር ከምተባበር ብቻዬን ብታገል ይሻለኝ ነበር። አንቺ እኮ ምስጋና ቢስ ነሽ። እኔ ባልኖር እኮ ሰውዬው የፈለገውን ያደርግሽ ነበረ። አሁን እጄ ነፃ ስለሆነ ከአንቺ በላይ እኔ እድል አለኝ። እሺ ከአሁን በኋላ እኔም ለአንቺ አልገዛም። እኔ እኮ እጄ ነፃ ቢሆን አሁን ግን እሱን ብቻዬን መቋቋም አልችልም። አሁን ፍርሃትሽ የታየሽ? ከቅድም ጀምሮ እጄ ፍችልኝ እያልኩሽ አልነበር? አሁን ሲነሳ ሁለታችንንም አይለቀንም። የአንቺ የብልጥነት ስራ መጨረሻው ይሄ ነው። እኔን እዚያ ስራሽኝ እሱ ተነስቶ ሲመታኝ ነው ማየት የፈለግሽው? አንቺም እንደሱ ጨካኝ ነሽ። እሺ አሁን እናንተ ውሾች ልትገሉኝ ነበር ሀሳባችሁ? ማንም ከዚህ ቤት አያመልጥም። እኔም ብትመቱኝም ከዚህ ማምለጣችሁ ለሰራችሁ ስራ ደግሞ ዋጋ ተከፍላላችሁ። ጸደይ ዝም ብለን እኮ እግራችን እንደመጣለን እየሮጥን ነው። እባክሽን ለአንድ ደቂቃ እንኳን ቆመን አሰብ እናድርግ። ሌሎቹ እኮ እንሄደን እኮ ጨለማ ውስጥ እኮ ታስረው እየተሰቃዩ ነው። እባክሽን ለአንድ ደቂቃ ቆም ብለን እናስብ። አሁን ትኩረታቸው ተበታትኗል እና ኤደንን ማትረፍ እንችላለን። በትንሽ ነገር እና ኤደንን ማትረፍ እንችላለን። እነሱን ትተን ብቻችንን ብናመልጥ ህሊናችንስ እንዴት ይቀበለዋል? ቆይ አንቺ አብደሻል እንዴ? አሁን እኮ ጀግናነትሽን የምታሳይበት ጊዜ አይደለም። እሺ እኛ ራሱ በወሰት በስንት መከራ እንዳመልጥ ረስተሽው እንዴ? አሁን ተመልሰን እዛ የሞት ጉድጓድ ውስጥ ተመልሰን እንግባ? ይሄማ በፍጹም አይሆንም። እሺ እንዴት እንደዚህ ትጨክኛለሽ? ሰዎቹ የኛን ማምለጥ ሲያውቁ እነሱ ላይ እንዴት እንደሚጨክኑና እንደሚያሰቃያቸው ታውቂ የለም? ይገሏቸዋል እኮ። ኤደን እኮ እኔና አንቺን ለማትረፍ ስትል አይደለም እራሷን አሳልፋ የሰጠች። ይሄን ውለታዋን በክደል ልንመልስላት ይገባል። ይኸውልሽ እኔ ተመልሼ ያንን ሰይጣን ሰውዬ ማየት አልፈልግም። እኛም ቢሆን እድላችን ተጠቅመናል። ኤደንን ብትሆን የራሷን እድል ትጠቀም። እሺ እሷ ስለኛ ስትል አደረገች። እኔ ግን እንዲህ እንድታረግ ለምኛታለሁ።
ይኸውልሽ እኔ በዚህ ምድር ላይ የምትደርበት አንድ ህግ ብቻ ነው ያለው። እሱም ራሴን ማስመለጥና ራሴን ማዳን ብቻ ነው። እሺ እኛ ተመልሰን ብንያዝ ማለት ነው ማንም ለኛ አይጨነቅም። እኔም ደግሞ ለሰው አልጨነቅም። መሄድና ማለት ነው መሞት የምትፈልጊ ከሆነ ተመልሰሽ ሂጂ። እኔ ግን ማለት ነው ለአንድ ተራ ሰው ብዬ ራሴን አደጋ ውስጥ አልጥልም። እኔ ምንም አላረኩም። እቅዱን የሚያመጣችው እጇን የሚፈታችው እሷ ራሷ ናት። እኔ እንደምታይ ታስሬ ነው ያለሁት። እሷን ጠይቃት። እኔ ምንም አላውቅም። ምንድን ነው የምታወሪው አንቺ? እኔ እኮ አንቺን ለማለት ነው ሁሉ ነገር ያደረኩት። አሁን አሳልፈሽ ልትሰጪኝ ነው? ምን አይነት ከሃዲ ሴት ነሽ? እውነትም ራስ ወዳድ ነሽ። ይገርማል። እርስ በርስ መነካከስ ጀመራችሁ አይደል? ቅድም ግን በአንድነት ሆናችሁ እኔ ልታጠቁ ስትሞክሩ ነበር። አሁን ማምለጫ ስታጡ ጠላት ሆናችሁ አይደል? ኤደን አርፈሽ ማትቀመጪ ከሆነ በዚህ ገመድ አንቄ የምገልሽ። አሁን እቅዳችሁ መክኖ የኔ እስረኛ ሆናችኋል። ከዚህ በኋላ እንደፈለጋችሁ መሆን ትችላላችሁ። ምክንያቱም ከዚህ በኋላ ለደህናችሁ የሚመጣ ሰው አንድ ሰው አይኖርም። ሁሉንም ነገር እኮ ያበላሽሽው አንቺ ነሽ። ከአንቺ ጋር አብሬ መሆን ራሱ ይጸጸተኛል። የሰራሽውን ስህተት እስከ ህይወትሽ ፍጻሜ ድረስ እንዳረሽው። ከአሁን በኋላ ከአንቺ ጋር ምንም አይነት ንግግር ማድረግ አልፈልግም። እኔም ባደረኩት ነገር በጣም ተጸጽቻለሁ። ለእንዳንቺ አይነቷ ከሃዲ ሴት ራሴን አደጋ ውስጥ መክተቴ በጣም ይቆጨኛል። ምንድነው? እሺ አሁን በማንነስ ምን ደውለው? ያርጉም ደግሞ ስልካችንን ወስዶታል። እሺ አሁን ለማንም መደወል አንችልም፣ መረጃም ለማንም መስጠት አንችልም። እግሮቼ ልደክመዋል። እኔ ወዴት እንደሚሄዱላ ግራ ግብት ነው ያለኝ። ጸደይ ድምፅሽን ቀንሺ። እዛ ጋር የሚመጣ ሰው ይታየኛል። ለምን ስልክ አስደውለን አንለውም? ፖሊስ ጋር ሊደውልልኝ ይችላል። ብቸኛ አማራጫችን እሱ ነው። አንቺ ቆይ ጭንቅላሽ መስራት አቁሟል እንዴ? ይሄ ሰው እየታውቀሽ ነው እርዳታ የምትጠይቂው? የነዛ ሰዎች ሸሪክ ቢሆንስ? ወይ ደግሞ እኛን ያደነ መጥቶ ቢሆንስ? በምን እናውቃለን? ፊታችንን አይቶ ለነዛ ሰዎች አሳልፎ ቢሰጠንስ? ምን ልንሆን ነው? ቆይ በዚህ ሰዓት ይኸውልሽ ማንንም ቢሆን ማመን አንችልም። እሺ ፊትሽን ሸፈኝ ዙሪና ምህረት በሩን ከውጭ በደንብ ነው የቆለፈው እኮ። በቃ ጨዋታ አብቅቷል። ከዚህ በኋላ ምንም ወጪ የለንም። እንኳን ደስ አለሽ። ይሄን አልነበር የፈለግሽው? ጀግና ለመሆን የመፈለግ አባትሽ መጨረሻው ይሄ ነው። እሺ ምንድን ነው የምታወሪው ምህረት? እኔ እኮ ይሄንን አጋጣሚ ተጠቅመን እንድንወጣ ነው የሞከርኩት። እሺ ግን አልተሳካም። አልተሳካም? አሁን መቼም አይሳካም። ምክንያቱም እቅድሽ ሁሌ የተደናበረና የልጅ ጨዋታ ነው። አሁን እሱ በባሰ ቁጣ ውስጥ ነው የሚመለሰው። ያኔ ምን እንደሚያደርገው ፈጣሪ ነው የሚያውቀው። እውነቱን ንገሪኝ፣ አንቺ ጭንቅላት የሚባል ነገር አለሽ? ግን ገመዴን ሳፈችልኝ እጄን ሳታስለቅቂ ለምንድን ነው የጮሹ? በአንቺ የችኮላና የሞኝነት እቅድ ነው እዚህ ተመልሰን የታሰርነው። ቢያንስ እጄ ተፈቶ ቢሆን ኖሮ እሱ ሲነሳ አብረን እንታገለው ነበር። ምህረት እባክሽን ዝም በይ። እኔ ከዚህ እንድንወጣ ነበር ያሰብኩት። ደግሞ ሰው የነሳር ብዬ አላሰብኩም ነበር። አላሰብሽም ነበር? አለማሰብሽ እኮ ነው እዚህ ነገር ውስጥ መልሶ ይከተታል። በአንቺ ስህተት ምክንያት አሁንም እዚህ ክፍል ውስጥ ነው ያለ ነው። ከዚህ በኋላ ራሴን አደጋ ላይ አልጥልም። እኔ ከዚህ ክፍል ብቻ ማምለጥ ብፈልግ ኖሮ እንደዚህ አይነት ሀሳብ አመጣ ነበር። ቢያንስ ጥራቴን ማክበር ሲገባሽ ወንጀላሽ ግን ከሰውየው ስቃይ ባሰ ሆነብኝ። ማክበር? ምንሽን ነው ማከብረው? አንቺ እኮ በሩ ክፍት መሆኑን ስታይ ራስሽን ብቻ ለማዳን እንዳሰብሽ ገብቶኛል። እኔ እንድጮህልሽ ያሰብሽው እሱ ተከትሎሽ እንዳይወጣና መንገድ እንዳይዘጋብሽ ብቻ ስላሰብሽ ብቻ ነው። ሁልጊዜ የምታስቢው ስለ ራስሽ ብቻ ነው። ምን? እኔ ራሴን ብቻ ለማዳን እንደዚህ ነው የምታስቢው? ይሄን ያህል በጥርጣሬ የታወርሽ መሆንሽን ባቅ ኖሮ ከአንቺ ጋር ልተባበርም ነበር። እውነቱ ሲናገርሽ ያምሻላ። ከአሁን በኋላ እያንዳንዱ እንቅስቃሴሽን በጥንቃቄ ነው የምከታተለው። ብቻሽን አምልጠሽ እኔን እዚህ እንድትተኝ አልፈቅድልሽም። እሺ እስረኞች፣
ድምጻችሁ ከውጭ ድረስ ነው የሚሰማው። አሁንም እርስ በርስ እየተካሰሳችሁ ነው አይደል? በጣም ደስ ይላል። እባክህ እኛ ምንም እያደረገን አይደለም፣ ዝም ብለን እያወራን ብቻ ነው። ደግሞ ይህን ገመድ ለምን አመጣኸው? ለምን ይመስልሻል? ትላንትና ማታ ለሰራችሁ ስራ ዋጋ ሳከፍሉ ብታልፉ ይመስልሻል? በተለይ እንጂ እጅሽን ፈተሽ እኔን ለመጣር ስትሞክሪ በጣም ደፋር መሆንሽን ነው ያየሁት። ቆይ እኛን እዚህ አስረህ ምን ታገኛለህ? አንድ ቀን ደግሞ መየዝክ ለምን አይገባህም? ይገባኛል። ያ ቀን ከመምጣቱ በፊት ግን እዚህ የራሴን ሕግ አስከብራለሁ። እሻው ማናችሁ ናችሁ መጀመሪያ ቅጣቱ የምትቀበሉት? ይኸውላችሁ እኔ እንደናንተ ጨካኝ አይደለሁ። ውሃ ይዤላችሁ መጥቻለሁ። ችግሩ ግን ምን መሰላችሁ? ውሃውን ለአንድ ሰው ብቻ ነው ያመጣሁት። እባክህ ጉሮሮዬ ደርቆ ሊዘጋ ነው። ህይወቴን ለማዳን የምፈልገውን ነገር በሙሉ አደርጋለሁ። ይህንን ውሃ እባክህን ለእኔ ስጠኝ። ይህን ሰውዬማ አስለምኝ። ክብርሽን አታወርጂ። እኛ ለመጫወትና እርስ በርስ ለማጣላት እየሞከረ መሆኑ ለምን አይገባሽም? ጀግኗ፣ አሁንም ንግግር አታጭማር። ግን ሆድ ሲጮህና ጉሮሮ ሲደርቅ ይሄ ንግግርሽ ምንሽ እንደሚጠቅሙ እናያለን። ትላንትና ማታ ገመዱን የፈታ እኔ ለመጉዳት ያሰበ የተንኮሉ መሪ ማን እንደሆነ ትክክለኛ መረጃ ለሰጠኝ ሰው ይህን ወሰጠዋለሁ። እሺ እጇን እፈታታለሁ። ማን ይጀምራል? እኔ እነግርሃለሁ። ሁሉንም ነገር ደግሞ ያቀደችው እሷ ናት። እራሷ ናት ገመዷን የፈታችው። በዛ ላይ ገመድሽ ልፍታልሽና ይሄ ሰውዬ እንምታው ስትለኝ ነበር። እምቢ ብያት ነበር። እባክህ እኔ ምንም ጥፋት የለብኝም። ምህረት፣ አንቺ ምን አይነት ሰው ነሽ? ይሄን ያህል ርካሽ መሆን እንዴት ይቻላል? እኔ እኮ ለአንቺ ስል እንደዚህ አይነት ነገር ውስጥ የገባሁት። እውነቱን ነው የነገርኩህ። እሷ ናት ተንኮለኛዋ። እኔ ላንተ ምንም መጥፎ ነገር አላሰብኩም። እባክህ ውሃውን ስጠኝ። እጄን ፍታኝና ቃል እገባልሃለሁ የፈለግከውን አደርጋለሁ። አያችሁ አይደለ? እኔ እኮ እውነቱ መውጣቱ አይቀርም ብያችኋለሁ። ጀግና አይደል? ለማን ብለሽ ህይወትሽን አደጋ ላይ እንደጥልሽ አሁን የገባሽ ይመስለኛል። እስቲ ይኝደን አሁንም ኩራትሽ ያለቀቀሽ ጓደኛሽ በአንድ ውሃ ጠብታ ብቻ ሸተችሽ። አሁን ምን ትያለሽ? የትላንትናው ድፍረትሽ አሁንም አብሮሻል። ሂድና ከአንተ በላይ ከሚያዘለቃቃ ከፈለክ ገደል ግባ። እኔ ከአንተም ሆነ ከዚች ምንም የምፈልገው ነገር የለም። በአካል ብታስረኝም በውስጤ ግን ለአንተ ያለ ጥላቻ መቼም ቢሆን አያበቃም። አሁንም አፍሽን አዘጊ ማር። እንዳንቺ አይነት እልኸኛ ሴት አይቼ አላውቅም። ጥሩ፣ ይሄ ጥማትሽና ራብሽ ሲበረታ ይሄ እልህሽ ወዴት እንደሚወስድሽ እናያለን። አይሁንም። ለምን እንደዚህ ታደርጋለህ? እኔ እኮ እውነታውን ነግሬሃለሁ። አይሁንም፣ ትንሽ አስቀርልኝ። እሺ፣ እውነቱን ስለነገርሽኝ አመሰግናለሁ። እኔ ከሃዲዎች አይመቹኝም። የገዛ ጓደኛዋ በውሃ የምትሸት ሴት ለእኔም አትታመኑ። እርስ በርስ እየተያያችሁ እዚሁ ተጠምታችሁ ትሞታላችሁ። ለአንቺ የሚገባሽ ይሄ ነው። እሺ ምህረት፣ ውሻ ከጌታው ትርፍራፊ እንደሚጠብቅ ሁሉ አንቺ የሚያብስ ለምኝም መጨረሻሽ መዋረድና መናቀው ነው። እስቲ እስከ ማታ ያላችሁ ጥንካሬ እናያለን። ጨዋታው ገና መጀመሩ ነው። አዎ አለቃዬ፣ አዎ ተረጋጋ። ነገሩ እኮ እንዲሆናል ብዬ አልጠበቅኩም ነበር። ሁለቱ ሴቶች በመልኩ አምልጠው እንደወጡ አሁንም ግራ ገብቶኛል። ግን እኮ እዚህ ሁለቱ ያሉት በጥብቅ ታስረዋል። የትም አያመልጥም። ዝም በል አንተ ደደብ። ያንተ መዘናጋት ነው እዚህ ውስጥ የከተተ። አሁን ይህንን ስልክ እንደዘጋ ያንን አካባቢ በሙሉ
በጥብቅ ፈትሽ። ካገኛቸው በኋላ ግን እንዳትነካቸው፣ ምንም አይነት ጉዳት እንዳይደርስባቸው። አልገላቸውም አለቃ። ግን ሁለቱ ሴቶች ለፖሊስ መረጃ ከሰጡ እኛ ወሬ አታብዛ። እኔ የምልህን ብቻ ስማ። በህይወት ነው የምፈልጋቸው። ይዛቸው ብቻ ነው። ከጸጉራቸው ላይ አንዲት ዘላላ እንኳን ብትወድቅ ዋጋ የምትከፍለው አንተ ነህ። በህይወት መኖራቸው ለእኛ ትልቅ ዋጋ አለው። አሁኑኑ ፈልገህ አምጣቸው። እንዳገላቸው በህይወት ይዛቸውና ይህ ሰውዬ ምን እያሰበ እንደሆነ አልገባኝም። ሴቶቹ እኮ ሚስጥራችን ከተናገሩ መጀመሪያ የምጠፋው እኮ ነው። እኔ ግን እዚህ መቆየት የለብኝም። አለቃው ቢዝትም መጀመሪያ ራሴን ነው ማዳን ያለብኝ። እነዛ ሁለት ረባሽ ሴቶች ካላገኘኋቸው መጨረሻ ያምራል። ለምን እንደዚህ ያደረግሽ? ለምንድን ነው ዝም ብለሽ ያለምንሽው? አንቺ ባትዳፈሪ ኖሮ እኮ ይሄን ውሃውን ይሰጣን ነበር። የአንቺ ከንቱ እል ነው በውሃ ጥም ሊገለን የደረሰው። ከአሁን በኋላ እኔና አንቺ የምናወራው ምንም ነገር የለም። በአንድ ክፍል ውስጥ ጀርባ ለጀርባ ብንታሰርም እኔ ግን እንደሌለሽና እንደሞትሽ ነው የምቆጥርሽ። የአንቺ አሳዛኝ ማንነትማ ሙሉ ለሙሉ ተጋልጧል። ለመኖር መፈለግ ጥፋት ነው? እኔ እንዳንቺ ድሃ አይደለሁም። እያንዳንዷ ሰከንድ ለአባቴና ለቤተሰቦቼ ምን ያህል ዋጋ እንዳላት አንቺ አታውቂም። እኔ ራሴ ለማዳን የማልከፍለው ዋጋ የለም። አዎ የአንቺ ዋጋማ ጓደኛሽን ሙሉ ለሙሉ መሸጥ እንደሆነ አሳይተሽኛል። ስለዚህ አሁን ይህንን የፈሰሰ ውሃ እያልሽ አልቅሽ። ለአንቺ ምንም ቃላት የለኝም። አንተ ድድብ፣ እነዚህ ሴቶች እዚህ ግቢ ውስጥ በጥብቅ መቆጣጠር ካልቻልክ ዋጋዋን ታገኛለህ። ፖሊሶች አካባቢውን እያጠኑ እንደሆነ መረጃ ደርሶኛል። ነገሮች እየተበላሹ ነው። እሺ አለቃ፣ ይቅርታ። መጀመሪያ ላይ ትንሽ ስህተት ተፈጥሮ ነበር። አሁን ግን በደንብ አሰራቸዋለሁ። ምንም አይነት ስህተት አይፈጠርም። እዚሁ ክፍል ውስጥ በጥብቅ ታስሮ ይቆያሉ። አንድ ስህተት ተጨማሪ ካየው መጀመሪያ አንተን ነው ማስወግድ። እስከሚቀጥለው ትዕዛዝ ድረስ ማንም ከዚህ ክፍል እንዳይወጣ። እዚሁ ግቢ ውስጥ ታፍነው ይቆያሉ። አሹ፣ ነገሮች እየተበላሸ ነው። ፖሊሶች ሊደርሱብን ነው እያለው ነው። እዚሁ ሊገሉን ይችላሉ። እባክሽ ሄደን የሆነ ነገር እናድርግ። እንዳልኩሽ ነው። ፖሊሶቹ ደግሞ አካባቢያቸውን ካወቁ ወጫቸው የጠበበ ነው የሚሆነው። አሁን እኮ በፍርሃት ላይ ያሉት። እስቲ ድምጻቸውን አዳምጪ። እባክሽ ሄደን ዝም አትበይ። የሆነ ነገር እያሰሩ እንደሆነ ያስታውቃል። ፖሊሶች ሳይመጡ በፊት እዚሁ ቢገሉንስ? እባክሽ መውጫ እንፈልግ። አሁን መጫወች ምን ያደርጋል ምህረት? ፖሊስ መጣቱ እኮ ለእኛ በጣም ጥሩ እድል ነው። ፖሊሱ ሲመጣ ደግሞ እንደሚያደርግ አያውቅም። እኛም ደግሞ ምንችለው ማድረግ አለብን። ምን ማድረግ እንችላለን? እጅና እግራችን ታስሯል። ምንም ተስፋ የለንም። እባክህ አምላኬ ሆይ ይህ ገመድ እንዲፈታ እንርዳ። እንዴት ወደ ግቢው ሊጠጉ ቻሉ? አይ እኔ የትም አልሄድኩም። ከሴቶቹ ጋር እዚሁ ነኝ። እሺ አሁኑ እዘጋጃለሁ፣ ግን መውጫ መንገድ ካልሰጣችሁኝ እዚህ አልሞትም። እባክህን፣ ምን እየተፈጠረ ነው? ፖሊሶቹ እየመጡ ነው። አንተ ብቻ ፍታኝ እንጂ ከአባቴ ጋር ተነጋግሬ ክስ እንዳይመሰረትብህ አደርጋለሁ። ዝም በይ አልኩሽ። ከዚህ በኋላ አባትሽም ሆነ አንቺ አታድኑኝ። አይሆንም አልኩ አይደል? ከዚህ በኋላ እዚህ አልቆይም። ኤደን፣ በሩን አልቆለፈውም። እባክሽ ፍጠኝና እንውጣ። ከወንበሩ ጋር እያፋተኩት ልፈታው ትንሽ ነው የቀረኝ። ፍጠኝ ኤደን፣ ሰውዬው ሳይመለስ መፍጠን አለብን።
ተፈታልኝ። አምላክ እውነትሽን ነው ተፈታልሽ? በፍጠኝ እኔን ፍቺኝ። ሰውየው ሳይመለስ ቶሎ ማምለጥ አለብን። ቆይ ለመሆኑ ለምንድን ነው አንቺን የምፈታሽ? እባክሽ እኔ በጣም እንድሞት ውሃውን እኮ መሬት ላይ ሲደፋው አንቺ ስትስቅ ያልነበር? ራሴን ለማዳን አንቺን አሳልፌ መስጠት እንዳለብኝ ያስተማርሽኝ ደግሞ አንቺ ነሽ። ኤደን እባክሽን የቅድሙን አታስቢ። በፍርሃት ውስጥ ሆኜ እኮ ነው እንደዛ የተናገርኩት። እኔ እኮ ጓደኛሽ ነኝ። እዚህ ትተሽኝ ብትሄጂ ብቻዬን ይገሉኛል። እባክሽ አንቺ ካረዳሽኝ መውጫ የለኝም። እኔ በአንቺ ምክንያት በዚህ ስቃይ ውስጥ በቴ ሙሉ ኖር ይችል ነበር። የገዛ ስራሽ እዚህ እንድትጋፈጥ ያደርግሻል። ኤደን እባክሽ ብቻዬን አትተይኝ። ብቻዬን ትተሽኝ ከሄድሽ ይገሉኛል። ዝም በይ አትጩይ እስቲ። ሰው የረጣችን ከሰው ሁለታችንን ነው የሚገለን። ይቅርታሽን ዘላላ ትሻልጊው። እኔ አንቺ ምረዳሽ አንቺን ወድጄ ወይም ደግሞ አንቺን አክብሮ አይደለም። እሺ ከዚህ ግቢ ውስጥ ብቻዬን ለመውጣት ህሊናዬ ስለማይፈቅድልኝ ነው። ትፈችኛለሽ ኤደን? ይቅርታ አደረግሽልኝ? ይኸውልሽ አሁን ማረግ የመጨረሻ ውሳኔሽን አሁኑን ወስኚ። እኔ ሰፈር ውስጥ ማለት ለአንድ ደቂቃ እንኳን መቀመጥ አልፈልግም። ይኸውልሽ ከአንቺ ጋር ስጨቃጨቅ መያዝና ወደዛ ጨለማ መመለስ አልፈልግም። ያንን የሞት ጉድጓድ እያስታወስሽ ማለት ነው። ጊዜ አትፍጪ። አሁን ትመጫለሽ አትመጪም? አዎ ጸደይ፣ ያንቺ ትክክለኛ ማንነት ይሄ ነው። እኔ ኤደንን ጥለን ብንወጣ በእነሱ ህይወት ቁማር ተጫውተን ጥለናቸው ብንወጣ ጭንቅላታችን አይወቅሰንም? በሰላም የምንኖር ይመስልሻል? በየቀኑ በህልምሽ እየመጡ አይረብሹሽም? እኔ እንዳንቺ አይደለሁም፣ ጨካኝና ድንጋይ አይደለሁም። እኔ ሰው ነኝ። እሺ ይኸውልሽ ሰው ነሽ ህሊና አለሽ ምናምን የሚባለው ነገር ተይው። እሺ ህሊናሽ እኮ ነገር ሊገልሽ ከሚፈልጉ ሰዎች እኮ በፍጹም አያድልሽም። እሺ እኔ የምፈልገው መኖር ነው። መኖር ደግሞ ዋጋ ያስከፍላል። እዚህ ከንቱ ጽድቅ ፍለጋ የምትፈልጊ ከሆነ መቅረት ትችያለሽ። እሺ ይኸውልሽ ከአሁን በኋላ የኔና ያንቺ መንገድ ተለያይቷል። እሺ እግዚአብሔር ይርዳሽ።